ጣምራ ዜማ የሂፕ ሆፕ የሙዚቃ ውድድር በኢቢኤስ ሙዚቃ አዘጋጅ አቅራቢ ዳኛ የራፕ ኮንስፓኛ ሄኖክ ኤኬ ጁክባክስ ነኝ። እኛ ሂፕ ሆፕ ነን። ከኛ ጋር በጥምረት ሂፕ ሆፕ እንድትሆኑ በአክብሮት እንጋብዛለን። በባም 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 ቡም! ውድ ተመልካቾቻችን ዛሬ ይዘንላችሁ የምንቀርበው ኤፒሶድ 8 ነው። ኤፒሶድ 8 የሰከንድ ራውንድ ኦፍ ኢሊሚኔሽን የመጨረሻው ኤፒሶድ ነው ማለት ነው። ከዚህ ቀጥሎ ያለው ኤፒሶድ 9 የሶስተኛ ዙር የኢሊሚኔሽን ራውንድ መጀመሪያ ይሆናል ማለት ነው። የዛሬ ኤፒሶድ ተጋባዥ ክቡር ዳኛ ሳሚ ይባላል። ጎጆ ሚውዚክ ወደ 12 ዓመት በላይ አዘጋጅና አቅራቢ ነበረ። አሁን በአራዳ ኤፍኤም ላይ እሁድ ጠዋት 4 ሰዓት ላይ ጠዋት ከ4 እስከ 6 ባለው ጀምሯል። ሳሚ ለረጅም ጊዜ ነው የምንተዋወቀው። በጣም ወንድማ ከብር ወንድሜ ነህ። በእለቱ ስለተገኘ የመጀመሪያውም ሬዲዮ ፐርሰናሊቲዎች ከዚህ በፊት ቀርበዋል፣ ግን ዲጄ ክቡር ዳኛ የቀረብከው አንተ ነህ። ስለመጣ በጣም አመሰግናለሁ። ሪስፔክት፣ በጣም አመሰግናለሁ። ቴንክ ዩ። በባም 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 ቡም! ኢትዮጵያ ሰላምሽ ይብዛ። እንጸልይ ወደ ላይ ፍቅር ይመጣል አይቀርም። ጥላቻን አረም ስናርም በጋራ ሁነን ስንደክም ፍቅር ጠፍቶ ጥላቻ በዝቶ ይኖራል ህዝቡ። ተከፍቶ ያለቅሳል በሩ ዘግቶ ካጣም ተርቦ ካገኘን በልቶ ከሀገር ወጥቶ ተሰዶ ይኖራል ባርማዱ ይሻላል በሉ አርመርጧል ከባዶ ይሰራል ሰው ሀገር ተገፍቶ ሀገር እንደሌለው ተገፍቶ የእግር ሰው ስማ ሰላምን አምጣ የምታርሰው መሬት ነገ እንዳታጣ የእግር ሰው ስማ ሰላምን አምጣ የምታርሰው መሬት ነገ እንዳታጣ አፍተ ባላንጣ ነገ እንዳትቀጣ ዛሬ ላይ የተቆጣ ሰላም እንዲመጣ የፍቅርን ጽዋ ለልጅ አጠጣ ጥላቻና ሰው ግድ ሳይመጣ ብታጣ ወገኔ ስማል አልሰማ ሰማ ሰላም እንዲዘፍን በኢትዮጵያ ይማማተው በአንድ ታይ በፍቅር ለምንማ በጎረቤት ሀገር ዛሬ እንዳንተማ በጎረቤት ሀገር ዛሬ እንዳንተማ አሊንቅር አሊንቅር ሰይ አሊንቅር የነበረው ፍቅር ዛሬ ላይ ሲቀር አሊንቅር የእናቶችን እንባ ፈሶ ሲቀር አሊንቅር ቀድመና ከሰነ በኋላ ስንቀር አሊንቅር አሊንቅር የነበረው ፍቅር ዛሬ ላይ ሲቀር አሊንቅር የእናቶችን እንባ ፈሶ ሲቀር አሊንቅር ቀድመና ከሰነ በኋላ ስንቀር አሊንቅር ሰይ ሯ ብዬ ተነሳው ለሰላም ተዋጋው ለሀገሬ ብዬ ራሴን ሰጣለሁ። ጥርስ እየሳቀ ልብ እየደማ የልቤን እውነት ዛሬ ላሰማ በአንድ ጠራሱ ለቤት ይለማ እውነቱ መርጠን እንስማ ክፋት ጥላቻ ጆሮ ሳይሰማ ሰላምና አምጣ ባንድ ላይ ሆነን ፍቅርና አምጣ ባንድ ላይ ሆነን ሰላምን ዋጋ ሁላችንም አውቀን ብሩህ ተስፋ በልባችን ሰንቀን ቂም ጥላቻ ከውስጣችን አላቀን መልካም ትውልዱን አስተምረን ሰላም ከሌለ ሀገር የለምና የሀገር ዋልታ ሰላም ነውና ሀያልነታችን ይመጣል ገና እንደ ቀድሞ እንሆናለን ገናና እንደ ቀድሞ እንሆናለን ገናና ሰይ አሊንቅር የነበረው ፍቅር ዛሬ ላይ ሲቀር አሊንቅር የእናቶች እንባ ፈሶ ሲቀር አሊንቅር ቀድመና ከሰነ በኋላ ሲቀር አሊንቅር አንድ ላይ አሊንቅር የነበረው ፍቅር ዛሬ ላይ ሲቀር አሊንቅር የእናቶች እንባ ፈሶ ሲቀር አሊንቅር ቀድመና ከሰነ በኋላ ሲቀር አሊንቅር ሰይ አሊንቅር የነበረው ፍቅር ዛሬ ላይ ሲቀር አሊንቅር የእናቶች እንባ ፈሶ ሲቀር አሊንቅር ቀድመና ከሰነ በኋላ ሲቀር አሊንቅር እሺ ክሩቤል ሰላም ነው? በጣም ሲግኒፊካንት የሆነ የሚታይ እድገት ለውጥ አለ። ይሄ ሶስተኛ ጊዜ ነው ስታቀርብ አይደል? ጥሩ ነው። በጣም ለውጥ አለ። አሁን ኤነርጄቲክ የሆነ ነገር ነው ያቀረብከው አይደል? አሁን ፍሎውም ላይ ምናምን እንትን አለና እንቅስቃሴው አብሮ መሄድ መቻል አለበት። ገብቷል አይደለ? አሁን በጣም ደስ የሚል ፍሎ አለ። በፍጥነትም እያልክ ቃላቶቹ ይሰማሉ። እኔ እንዲህ ብዙ ስኳሽ የሆነ ነገር አልሰማሁም። የተጨፈለቀ ቃላት በደንብ በፍጥነትም አሁን ፍሎ ስታደርግ በደንብ ይሰማሉ። ትንፋሽ ላይ ጥሩ ነገር ነው ያለ፣ ኮንፊደንስ አለ። ግጥሙ
መልእክትህን በደንብ አስተላልፈሃል። ትንሽ ውበት ቢኖረው አንዳንድ ሜታፎር እና ወርድ ፕሌይ ኢሜጅሪ ስለ አገላለጽ ብትጀምር ነው እንጂ ጥሩ አለ። የጥላቻን አረም ሳናርም የሚለው አለ አይደል? አሪፍ ሜታፎር ነው እንጂ አሪፍ ነገር ነው ያለው። ሳሚ አዎ የግጥም አሪፍ ነው፣ ሀሳቡ ቆንጆ ነው። መልእክት በቃ ሂፕ ለሂፕ እንደዚህ አይነት ግጥሞች ነው የሚያስፈልገው። ይሄ ዳሌሽ ምናምን ጥቅም የለውም። የሚሰማህን ስሜትና አገር ላይ ጎደለውን ነገር መጠቆም። ፍሎ ቆንጆ ነው። መድረክ ብቃት እንቅስቃሴ ትንሽ ይጎላል፣ ሁላችሁም ላይ ነው። ትንፋሽ አሻራም የራስን አሻራ ለመጣል ነው መሞከር አለብህ። የራስን ነገር ፈጥሮ ለመምጣት ማንነትን ለማሳየት እንደዚህ አይነት ነገሮች ሲል ቦነስና ፖይንቱን እንየው። ፍሪስታይል እሺ አዎ ሰሱሲ ሳ ሪሳ አንበሳ ጎሳ ምሳ አየ ወርድ ፕሌይ ምሳ መሳ አዎ ገማሽ። እሺ ፍሪስታይል እስቲ ስለ መገናኛ የታክሲው ብዛት የህዝቡ ብዛት ሆኗል መገናኛ። ሰው የሚገናኘው ሁሌ በመገናኛ ስሙ የተባለው በመገናኛ ሰው ስለሚገናኝ ደሞ ልናገር እስቲ ትንሽ ስለ መገናኛ ብዙ ቃ ሲሸጣ የሁኛ እኔ ቆሜ። እሺ ይሄን ከ2.0.5 እኔ 71 ሰጥቻለሁ ከመቶ 69 ልስጣል። እሺ እሺ እኔ ባለሁበት በተወለድኩበት በዚህኛው ዘመኔ የዚህች ዓለም ነገር ከቶ አልገባኝም ለኔ የው አልገባኝም ለኔ የው አምላክ ፈጠረው ሰማይና ምድር ውብ አድርጎ በሰራው በዚህ ነፋሽ አየር መኖር ካላወቅን ተባብረን በፍቅር ይሻል ነበር ጥንትም ዓለም ባትፈጠር የው ብዙና ተባዙ ኑሮ ብሎ ባለ ሰውን ጠልቶ ሰውን ካገለለ እህል ውሃ ሰጡን ፈጥሮ በመገበን አዙሮ የማየት ህሊና ከሌለን የሰው ዘር በሞላው ሰው መሆን አቅቶን ያው እኛ መፈቃቀር መኖር ከከበደን እግዚአብሔር ከዚህ በላይ ያው እስኪ ምን ያርግልን እስኪ ምን ያርግልን ያው አው እኔ ባለሁበት በተወለድኩበት በዚህኛው ዘመኔ የዚህች ዓለም ነገር ከቶ አልገባኝም ለኔ ያው አልገባኝም ለኔ ያው ጣፋጩን ዋል አው ካረግነው መራራ ስምምነት ቃጣን ያው ከራሳችን ጋራ በመኖር ደስ ብሎን ጥርሳችን ካልሳቀ ባዘን በመከራ ያው ጊዜያችን ካለቀ እየይ በማለት ሁሌን ከምናለቅስ ይህ ኑሮ ብለን አው ከምንቀጥልስ ወገን ለወገኑ ካልሆነ መከታ ባንኖር ይሻል ያው እንደኔ ምልከታ ያው የደስታን ህይወትን ማጣጣም አቅቶን ሰላምን ርቀን ያው ጦርነትን መርጠን ዘመናችን ሁሉ ጠጥን ካሳለፍ ነው ምነው በቀረብን ኑረ ላንኖር ያው እሺ ሰላም ነው አዩ እንዴት ነህ? ናይስ ኦኬ። አሁን ለምሳሌ ከፍሎው እና ቶን ብጀምር የምታቀርባቸው ስራዎች ማለት ነው። ያው ፍሎ ሊለያይ የሚችለው ራይም ፕሌስመንት አገባብህ ባር ላይና ራይም ፓተርኖቹ በባር ውስጥ ያለው የሲላብሎች ድርድር ሲለያይ ነው። ገባ? ያ ምንድነው እንዲሁ ለጆሮ ደስ ለማለቱ ብቻ ሳይሆን የተለያየ ኤነርጂ የተለያየ ስቴት ኦፍ ማይንድን መግለጫ ቱል ነው ማለት ነው። ፍሎ ልክ ሊሪክሱ ራሱ የሆነ ሀሳብን አይደለ ስሜትን እንደሚገልጽ ፍሎም ያንተን ፐርሰናሊቲ ያለህን ሀሳብ ያለህን ስሜት መግለጫ አንድ መሳሪያ ነው ማለት ነው። ገብቷል አይደል? ስለዚህ እዛ ላይ መስራት አለብህ። በጣም አንድ አይነት የሆነ ፓተርን ነው ያለው ማለት ነው። ወገን ለወገኑ ካልሆነ መከታ ባንኖር ይሻላል እንደኔ ምልከታ የሚለው ጥሩ ፓንች ላይን ነው። ስቴጅ ኮማንድ ሞር ኦር ሌስ ከአቨሬጅም ከፍ ያለ ነው ብዬ ማያዝ እችላለሁ። ዴሊቨሪ ላይ ደህና ነው። ስለዚህ በጣም ከፍተኛ ኮምፒቲሽን ስላለ በጣም ብዙ ስራ ይቀርሃል። አዩ ሳሚ? አዎ መጀመሪያ ስለ ሂፕሆፕ አንዳንድ ነገሮች ልንገርህ። ሂፕሆፕ ማንነት ነው። የራስህን ነገር ቁጭትን የምታወጣበት የምታመላክትበት ሀሳብን የምትገልጽበት ነው። አሁን ከግጥምህ ሲጀምር አሪፍ ሀሳብ ነው ያነሳው። ጥሩ ሀሳብ ነው። የጊዜያችን ላይ ያለ ነገር ነው። ግን መፍትሄ አላስቀመጥክም። ምን ብናደርግ ነው ይሄ ነገር የሚከላከል? መፍትሄ ብታስቀምጥ በጣም አሪፍ ይመስለኛል። ፍሎ አንድ አይነት ሆነብኝ። ይሄ ነው የኔ ሀሳብ። ጁቦክስ ናይስ ቴንክ ዩ ሳሚ።
አሁን ቦነስ ፖይንቶች እናያለን። ጋ ለጋ ወለጋ ሸጋ ቀጋ ቀጋ ምንድን ነው በላ ነው? እሺ ይቅርታ። እሺ 4 እሺ ቀጥል። ሶሪ ጠጋ ይሄን አሁን ፕራክቲስ ማድረግ አለባችሁ። ጥራት ደረጃው መጨመር አለበት አይደለ? እኔ በጣም ፈግቻለሁ፣ በጣም ከምትረዱት በላይ ፈግቻለሁ ስል ግን ደስ ብሎኝ ነው። ገብቶሃል አይደለ? እኔ በጣም ሂፕ ላይ ሰርቻለሁ፣ በጣም ማለት ነው። ማስተር ያረኳቸው ሌቭሎችም አሉ፣ ግን ስለሰራው ነው ከተፈጥሯዊ ተሰጥኦዬ ገብቶሃል ባሻገር እነዛን ክህሎቶች ደስ ብሎኝ እንጆይ አድርጌ ስለሰራው ነው። ገብቶሃል አይደል? እና አሁን ገና እኮ አንተ ስራ ዓለምም አልገባህም አይደል? ገና ተማሪ ነህ። ብዙ ኃላፊነቶች ምን አሉ። ይሄን ዲሲፕሊን አሁን ካልጀመርከው ምንም አትራመድም። ይሄ መልእክት ለአንተ አይደለም ለሌሎቹም ነው የማደርሰው። ገብቶሃል አይደለ? ስለዚህ አሁን ፍሪስታይል እረፍት በሚለው አድርግልኝ ወይም ክረምት በላ የሆነ ነገር በል ምላስ የት ገባ? አየህ የፕራክቲስ ችግር ነው። አሁን ጧት ተነስተ ስፖርት በምትሰራበት ጊዜ ራፕ ነው ማድረግ ያለብህ። ፍሪስታይል ግጥም እየፈጠርክ ራፕ ነው ማድረግ ያለብህ። ስትጓዝ ሰው ከሌላ አጠገብ አንዳንዴ አሁን ከተማ በዛ ፕራክቲስ የምናደርግበት እንጦጦ መዋል ነው። ቦሌ ብቻ መዋል አይደለም። እንጦጦ አለ ተራራ ወጥተህ ከጓደኞች ጋር በጣም ፕራክቲስ አድርግ። አረካራ ላይ ሞልቷል። ጫፍ ላይ እኮ አለው አይደለ? ጫካዎች እንደፈለክ ሜዳ የምትልባቸው ቦሌ ላይ እኮ አለ ጫካ እዚህ ረግረጉ ጋር። እዛም ሄደህ እኮ ፕራክቲስ ማድረግ አለብህ። መፍጠር ስትባል ወደው መፍጠር መቻል አለብህ። ቁርሴንም ሳልበላ የምሳ ሰዓት ደርሷል። ውድድሩ ደርሷል። አይ ላሽ ነህ የእንትኑን ግማሽ ነጥብ አለ የራይም ጌም ግማሽ ነጥብ። ፍሪስታይሉን እኔ 0 ነው የምሰጠው። አሁን ምንም መስጠት አልችልም። ያየን ነገር የለም። በጣም ፕራክቲስ ራፕ ፕራክቲስ ይፈልጋል። ተማሪ ነህ ደግሞ አይደለ? ከትምህርት ቤት ወጥተህ ኮላ ኮራፕ ማድረግ ትችላለህ። በጊዜ ያለህበት ቦታ ቤት ክላስን ዘግተህ ቢቶችን እያወረድክ አሁን ደግሞ ስልክ ለውላ ቢት መስራት የሚቻልበት ጊዜ ነው። ከ100 እኔ 60 ነው የምሰጥህ። ከ100 60 በጣም ጀነረስ ሆኜ ነው ሳሚ። አዎ ጥሩ ሰጥቷል። እኔ 55 ነው የሰጠሁት። ናይስ። እና አዩ you gonna shape up or you gonna shape out? እኔ ሹሩሩ ልልህ አልችልም ከዚህ በኋላ አይደለ እንዴ? ፍላጎትህ ምን እንደሆነ አንተ ነህ የምታውቀው ነው አይደለም? ተናገራ። አንዲ መስቆርመሙ ምናምን አይደለም። ስለዚህ ይሄን ነገር ስራ። አሁን ጓደኛ ልጅ ሙለር አለ አይደለ? እሱ ለውጥ አምጥቷል ነው። ግጥም ሰው ያቀብለዋል ነው ራሱ ነው በራሱ አጣራለሁ። እንግዲህ እድገታችሁ እንዴት ተላረቀው እንዴት እንደሆነ አልገባኝም። አንድ ሌቭል ላይ ነበራችሁ ለማለት ነው እንጂ የግድ ሁሉም አንድ ጀምሮ አንድ ቦታ ይደርሳል ማለት አይደለም። ግን በጣም የሱ ለውጥ የተለየ ነው። አላየኸው? በጣም ለውጥ አለ። ፍሎው ላይ ሊሪክስ ላይ በጣም ለውጥ አለና አንተም ራስህን ፈትሽ። አዩ ፈትሽ። እሺ እናመሰግናለን። እጅጉን በልጦበት ህይወቷ ከህይወቱ ጋሼ ከሞተላት ከተሰዋላቱ ራሱን ከሰጣት ያጀግናው አባቴ ከቅድስቷ ምድር ነው የኔ ፍልቀቴ። አክሱም ሐውልታችን ነጃሺም የጥንቱ ቅዱስ ላሊበላ ውቅር ገዳማቱ ሁሉም ከሞላበት ሁሉን ማስታወሻ ከስልጣኔ ጫፍ ከጫፍ መጨረሻ ከኢትዮጵያ ነኝ እኔ ስሜ ነው ሀበሻ ከኢትዮጵያ ነው እሱ ስሙ ነው ሀበሻ ከኢትዮጵያ ነን እኛ ስማችን ሀበሻ። እሺ ብሩክ ምንድነው አይናፋርነን ነው? ምንድነው? ለምን መሰለ ብሩክ ገባ የሆነ ትልቅ ፖቴንሻል ያለው በጣም ሶልፉል የሆነ ኳሊቲ አለ። ያው እኔም ጋር እንዲሁ አንዳንድ ጊዜ ዲስከስ ስላደረግን ሰዓሊም ነህ አውቃለሁ እና በጣም ሶልፉል የሆነ ኳሊቲ ጥልቀት አለ። ግን
ያ ነገር በደንብ መውጣት መቻል አለበት። በሙሉ ነፃነት ስሜት ውስጥ መግባት መቻል አለበት። ገብቶሃል አይደለ? አዎ። እና አንተ ያን ነገር በመረጥከው ዲሲፕሊን ማለት ነው። አሁን ለምሳሌ ዜማዊ በሆነ አቀራረብም ቢሆን ማለት ነው እንደ ሜሎዲክ ሲንጊንግ ቢሆን እሱም ላይ እኮ አለው ኤነርጄቲክ ሆኖ ይቀርባል አይደለ እንዴ? ዜማዊም ቢሆን እንደ ራፐር ደግሞ በጣም በቃ ድብልቅልቅ ማለት ነበረበት። እዚህ ጋር አሁን እዚህ ላይ ራሱ መተ ጉብ ማለት ነበረበት። አዎ እሱን ዲጄውን ራሱ ይዘህ ምናምን አንጠልጥለ ዘራፍ ከተባለ አዎ እንደዚህ ነው እንዴ ዘራፍ እንዴ? በቃ ምንም እኮ ይሄ በቃ እንዴ ቁና እየተነፈስክ በቃ እንዴ ግልብጥብጥ ማለት አለበት እኮ ፊትህ ላይ አይንህ ራሱን ፍም መሆን አለበት እኮ አውና ይሄን ነገር ምንድነው you have to be sure of yourself አንደኛ ገብቶሃል ከራስ ጋር በደንብ ተነጋግረህ መጨረስ አለብህ። አሁን ይሄን ነገር ስሜት ውስጥ ባትኖረው ውሸት እንደሌለህ አውቃለሁ እኔ እስከማውቀው ያክል ማለት ነው። ግን ምንድነው የሆነ ሹር ያልሆንከው ነገር አለ አይደል እንዴ? የሆነ ራስህ ጋር ያልጨረስከው ነገር አለ፣ የምትፈራው ነገር አለ። ከይቅርታ ጋር ያው ሳይሆን ያው መጀመሪያ ኢንቪት ከማግኘቴ በፊት በሌላ መልኩ ያለቀ ዜማው ማለት ነው እና እዛ ላይ ስትሮንግ ነው የተለያዩ ልዩነቶች ሊኖሩ ይችላሉና የኛውን ደግሞ ያው ቅርብ ጊዜ ካገኙት በኋላ ፕራክቲስ አረግ በትክክል እኮ ለምን ያንን ለምን አልያዝክም? እሺ ያ የመጀመሪያው ነው whatever it is ያው የራሴ የዜማ ድርሰት ስለሆነ ቢት አልሰራለትም ኦሬዲ የሚሰራ ሙዚቃ። እሺ አሁን ይሄ የሊጥ ነው ያቀረብክልን አይደለ? አይ ሪል ነው አሁን የሚቀየረው ማለት ነው ብሩክ። አሁን ፖቴንሻሉ ብቻ በቂ አይደለማ ገባህ አይደል? ይሄ ነገር በደንብ ዝግጅቱን የጨረሰ ነገር አይደል እንዴ? አሁን እኮ ያ ሊጥ በጣም እኮ ጣፋጭ ዳቦ መሆን ይችላል አይደለ? ግን በፕሮሰሱ ከሄደ ነው አይደል እንዴ? ልክ ነው። ሊጥነቱ አሁን ቢቀርብ ምን ይሆናል? ሊጡ ሊጣፍጥ አይችልም አይደል እንዴ? አሁን ሊጥ ነው የቀረበው። አዎ እና ብሩክ ለኔ እንትን ነው ዲስአፖይንቲንግ ማለት አሁን እንደሌላ እኮ ግሬድ ይኖርሃል ገብቷል አይደለ? ግን የእንትኑን ፖቴንሻሉን በቃ አሁን የሆነ ጽንስ አጨናግፋል። አሁን 9 ወር ሳይደርስ ነው እንዲሁ ወርከው። አዎ ሊጥም አይደለም ይሄ ገብቷል አይደል? አዎ ሌላም አልመጣልኝም እንጂ ገና ሰጣሃለሁ። አዎ ሰጣሃለሁ። እንዲህ ሊጥ እኔ አልበላም። ሊጥ ትበላለህ? ከባድ ነው። አዎ እና ብሩክ ምረጥ፣ አክብረው፣ ራስህን አክብረው፣ መድረኩንም አክብረው። ብሩክ ይሄ ሃፍ ፖቴንሻል ምንድነው ትርጉም የለው ገብቷል? እና ምን እንደሆነ አላውቅም። እኔ ያው አስፈላጊ ከሆነ እንትን ይላል፣ ግን እናንተን በሆነ መልክ ለመታገዝ ትንሽ ይሄኛው ባች እንትን ቀዝቀዝ አለብኝ ከሌሎቹ ባች ማለት ነው። ገባ አይደል? አሁን ያለፈው ስራ ወዛ አሜዚንግ አይደል እንዴ? እሱም ላይ አሜዚንግ ስል የሚቀሩት ነገሮች አሉ፣ ግን ወዛ አሜዚንግ። ይሄ ግን የሆነ እንትን ነገር ነው የይዘህ የመጣኸውና አሁን ፓንች ላይን አንድ የሚያሸንፈን መስሎት ስለተራቀቀ ሊጥለን ሮጦ እግር ስር ወደቀ የሚለው ጥሩ አገላለጽ ነው አለ ያነሳሃቸው። እነሱም ግጥሙም ላይ አሁንም የበለጠ ቱል መጠቀም ትችላለህ እንጂ ጥሩ ነው ግጥሙ። አሁን ቅድም ካቀረበው ልጅ ካዩ የተሻለ እንትን አለው፣ ጥልቀት አለው፣ በጣም ፓወርፉል ነው ግጥሙ። ግን አንተ ህይወት አልሰጠኸው እንጂ እውነት ግጥሙ ያው የተሻለ ማለት ከዚህም በጣም አሪፍ መሆን ይችላል እንጂ ግጥሙ ምንም የሚያንሰው ነገር የለም። ግን አንተ you didn't do justice for the lyrics ገባ አንተ አልሰጠኸውም። እና ይሄ ነገር ጊዜ ወስደህ መዘጋጀቱ ላይ ምርጫ ቢት ምርጫ ላይ ምን ላይ እንትን ብለሃል
አይደል እንዴ? አዎ። እና ሌላ አሁን ፍሎም ላይ ባለፈው ነግሬሃለሁ። ግን እዚህ ላይ አሁን የሆነ ቦታ በተለይ እዚህ ላይ ፍሎ የግድ መቀየር ስዊች ማድረግ ነበረብን። ገባ? አሁን ፍሎ ራሱ በቃ እዛችሁ ነው። በቃ አንድ አይነት ነው። እዛችሁ ነው። በደንብ አድርገህ መትረየሱን አሁን በፍሎ መስማት ነበረብኝ አይደል እንዴ? አንተ አሁን አድዋ ሄደ ጠጠር ነበር የምትወረውረው ማለት ነው። ምንም አትጎዳ አስበልተህን ነበር አንተ አስበልተህ ነበረ በፍጹም። አሁን በዚህ ፍሎ ትመልሳለህ ጣሊያንን አትመልስም። ምን አይነት ፍሎ ነው ይሄ? እንዴት ይሆናል? በዚህ አታሸንፍም። ይሄን እኛም ይሄን ጣሊያንኛ ነበርን የማወራው አንተ ብትሄድ። አሁን ምነካ ትንሽ ጀገን እንድትል ነው። የት አለ ቁጣም ፊትህ ላይ አለ ወይ? እንዲሁ ፈገግ እያልክ ነው እኮ አምዲሲንግ እኮ ቆጣ ማለት አለብህ እኮ ራፐር ከሆንክ ቆፍጠን በል እንጂ ጀገን በል አይደል? እንደዚህ ለፈስፈስ ብለህ አይሆንም። ስለዚህ ወንዳ ወንድ ሁን እንጂ ጀገን በል። የመረጥከው በፍጹም አይመጥንም ካንተ ጋር ካለ በለዚያ ደግሞ በቃ ይሄ ላንቺ ካንቺ ወዳንቺ ባንቺ ወባንቺ ምናምን እያልክ ይሄ አርቲ ቡርቲ እንተፈንቶ ግን እሱም አይደለህም። ስለዚህ ማንነትህን አውቀህ ሁን። ሳሚ ጄ በደንብ ገልጾታል። ምን አለ መሰለ ራፐር ስትሆን አሁን አንተ ሰዓሊ ነህ። ቀኑ ሙሉ ራፕ ማድረግ ትችላለህ። እየሳልክ የሆነ ሰው መልስ ይሰጥል በግጥም ነው መመለስ ያለብህ። ችሎታ አለ ማዳበር። ምሳ ብላ ስባል እኔ ምሳ አልበላም አሁን እንደ ትንሽ ምናምን እያልክ ፕራክቲስ ማድረግ ትችላለህ። ኤኒ ቦታ ላይ ጊዜ ያለ ማለት ነው። ስዕል ስትል ብቻህን የምትሉበት ከጓደኞች ጋር የምትሉበት ቦታ አለ። ራፕ ደግሞ የፕራክቲስ ውጤት ነው። ሌላ ምንም ውጤት አለ። በአንድ ሳምንት ትልቅ ራፕ ለውጥ ማምጣት ትችላለህ ጊዜ ካለ ማለት ነው። አሁን እንደ ላይሪክ አሁን ወኔ ተኮር ነው ያዘው በለው ነው አይደል? ያን መሬታችንን ሊይዙ ነው አይደል የመጡት? አሁን እኮ እየተያዝን እኮ ነው። ነዳጅ ለማምጣት የነሱ ብር ነው የሚያስፈልገን። እንዴት ነው ነዳጅ መፍትሄ ማቅረብ አለብን። አሁን ዘራፍ ማለት ያለብን ኢኮኖሚው ላይ የምንበላቸው ብዙ ነገሮች ኢንተርኔቱ ላይ ሳይበር እያጠቁን ነው። ብዙ ነገሮች አለ አይደል? አሁን ላለው ነገር ነው ለመሬት አለ። አሁን መሬት ለመያዝ እነሱ አይሯሯጡ ብዙ ነገርን ይዘውታል። እንደዚህ መፍትሄ መልእክት ለአሁኑ ጊዜ መፍትሄ ሊሆን ይችላል። የነሱን ታሪክ ጠቅሰ ጀግንነት ደም ነው የሰጡት። እኛ ደም መስጠት ላይ ይጠበቅብን ይችላል። መማርና እውቀት መያዝ ይጠበቅ። እንደዚህ አይነት መልእክቶች ብታስተላልፍበት አሪፍ ነው። እንደ ድሮማ መሆን የለብንም። የግድ ሁላችንም ክላሽ መያዝ አለብን እንዴ አይደል? ክላሽ መያዝ ነው ያለብን አሁን። እና ፕራክቲስ አድርግ ባክህን። አሪፍ ነው። አሪፍ ነገር አለ ብሏል ባባለፈው። አሁን አሪፍ ነገር ለማድረግ በየቀኑ ትሬኒንግ መስራት ነው። ሁሉ ጊዜ መስጠት ነው። ምን አድርግ መሰለ አንድ ሰዓት ራፕ ትሬኒንግ ጋር በትንሹ ጊዜ እንኳን ከሌለ አንድ ሰዓት ዳንስ ተለማመድ። ራፐርስቶን ስቴጅ አያያዝ እኮ እንደዚህ ይታያል አይደል እንዴ? ራፑ ብቻ አይደለም። አንተ እንቅስቃሴ አቋም አንድ ሰዓት ስፖርት ስራ። አንድ ሰዓት ደግሞ ሌላ ተጨማሪ አሁን ሰዓሊ ናንተ ዲዛይን የልብስ ዲዛይን የራስን ዲዛይነር መሆን ይችላል። እንዳርኬሊ ሁሉ ነገር ራሱ አይደል የሚሰራው አርኬሊ። አሁን እንግዲህ ገደል ገባ እንጂ ብዙ ነገር የሚሰራው ራሱ እንደዚህ አይነት ሙዚቀኛ መሆን ይቻላል። እና አሪፍ ነው። ስቴጅ ፐርፎርማንስም ማስተካከል ብትችል ትንፋሽን አሁን ዘራፍ አካኪ ዘራፍ ማለት አለብህ። መጮህ መቻል አለብህ። ድምጽ የቻለውን ያህል ለምን ዘራፍ እንደዛ አልነበረም አያቶቻችን ሲሉ የነበሩት። እነዚህን ቢያስተካክል እላለሁ እንጂ በጣም ይፈልጋል። ብሩክ ራይማር እንካ ስንመካ አሜሪካ ካዛብላንካ ፍራንካ 1 ነጥብ ሰጣለሁ። ፍሪስታይል ዘራፍ ማለት ፍሪስታይል ዘራፍ ኤነርጂ እኮ አሁን እስቲ አሁን ካመጣኸውም ነው። ክሬም ኬክ ከዕለታት በአንድ ቀን ወጥቼ ከማማ እያየሁ ተፈጥሮን ለምለም ሳር ቄጤማ በለምለም ቦታ ውስጥ ለውስጥ ስጓዝ በተፈጥሮ ውበት እጅግ በጣም ስበዝ የተፈጥሮ ውበት በጣም ስለያዘኝ እጅግ ተገርሜ ቦታው ላይ ቁጭ አልኩኝ እና በጣም ይገርማል። ተፈጥሮ ላስተዋለው ከውስጥ ያሳምማል፣ የልብ ምትን እጅግ ይጨምራል። ተፈጥሮ ልዩ ነው በጣም ላስተዋለው። ስለዚህ ሰዎች ወደ ቀድሞ ነገር እንመለስ፣ የተፈጥሮን ጸጋ እናወድስ። እሺ ዛሬ ምንድነው እኔም ግሬዲንግን እንትን ብያለሁ። ይሄን ከሁለት አንድ ነው ከሁለት የምሰጥ ከሁለት አንድ ሰጣለሁ። ለምን ራይም ማድረግ አለበት።
የሆነ ሀሳብ ፍሰት አለው ፖዝ አላረክ ምናምን ጥሩ ነው ግን ራይምም ማድረግ አለበት ገብቷል አይደለ መጨመር አለበት ማለት ነው እንዲሁ 300 ብር የለም የዛሬ ቦነስ ፖይንት የጨመረ 300 ነው 300 ብዙ ነው በእናንተ አሁን የቦነስ ሴክሽን ላይ ስለሚቀረው ስጨምሩ እንትኑም ይጨምራል እናንተ ከጨመራችሁ ኪሴ ይቀጥናል እኔ ጠቅላላ 63 ሰጣለሁ ግን ብሩክ በጣም 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 እንትን ማለት አለበት በጣም ሳሚ አንተ ስንት ሰጣለህ አዎ ተቀራራቢ ነው 67 ነው የሰጠሁት ግን በጣም ፕራክቲስ እና መስራት ይተበቅባቸዋል ማታገኙት ስቴጅ ነው ቀላል ሆኖ እዚህ ላይ ጥሩ ከሰራ በቃ ተፈላጊ ነው ራፕ ደግሞ ከስቱዲዮ አይደለም የሚጀመረው ከፐርፎርማንስ ነው ከስቴጅ ነው የሚጀመረው እንደ ስቱዲዮ ተለማምደ ስቱዲዮ ገብተህ ምናምን አይደል በቃ መለማመድ ሁሉ ጊዜ ግጥም መግጠም መቻል አለበት ሁሌ መፍትሄ ሰው መሆን አለበት ሁሌ ላይፍ ስታይልን ያሳደግ ትናንት እንዲነበርኩ ዛሬ እንዲሆኛለሁ መላጥ መቻል አለበት ተረዳኝ አይደል ያንተን ብቃት ለሰዎች ማስተማሪያ መሆን አለበት ራፐር ስቶ ልክ ነው እሺ ጀገን በል ጀገን በሉ ጀገን በሉ ሁላችሁ ሁላችሁ እሺ ዘራፍ ይያልካው ወጣ በስ መደብር ለመግባት ቀላል ሲሆን ለሞት አገስቀው ነው የሚያጥፋ እድሜን አምላክ ካረዳ ከሰማይ ከቀንበሩ ሞታት የማን ሆኖ ስታይ ስሜት ተጎድቶ ራስን ብታይ ተጨርሶ ትልንቅፍ የሚነሳ መልሰ እንደገባ የመሳይ ወሳህል ይነርሶስ ማሳዋል ሚነሳ ሶና ስረስቶ ገላ የሚገዛ ህይወት ተረስቶ ጨለማ ሳይሞላል ባለም ተገስ ሰው ምርጫ አግዘ ስሜትህ ከፈጣሪ ጋር ጽናት ተልበከል ተጨመረበት ህይወት ይመነሳ አይዞ ባይታጠለስ ክትሆነ ይሳ አሁንም ቀን አለ ለመዳን ከሱሱ ጸሎትን ለማድረግ እንዲደርስል የህይወት ፎሱ ከሱስ ለመላቀቅ ስል ደግሞ ትላለ ምንድነው አውቃለሁ ደፋ ቀና ብትል እንቅፋታ ያጣሱስ ሜዳ የሚጥል ሸገሯን ስታስስ የቤትን ነገር ሳታስታውስ የስራን ፍቅር አሳውሮ በሱስ እየነገሳተው ዛሬ ኪስ ስጨርስ አጫራሹ ከቶ ወደ ሱስ በጫበ ሲጋራ በመጠበጭ ፈራ ጊዜን ስጨርስ ሳይሱስ ሸገሯ ሸገሯ ያማ ወደ ዘመን እንደፈግዝ ስራ ለወንጣ በርጋቷን ተሰራ አንተ ብትበር በሰራው ስራ እቅድ ሳካሳ ጊዜ መከራ በደስተኛ ትሆናለህ ኮራ ሸገሯን ስታስስ የቤትን ነገር ሳታስታውስ የስራን ፍቅር አሳውሮ በሱስ እየነገሳተው ዛሬ ኪስ ስጨርስ አጫራሽ ኮቶ ወደ ሱስ በጫበ ሲጋራ በመጠበጭ ፈራ ጊዜን ስጨርስ አይሱስ ሸገሯ ሸገሯ የአባቶቻችን ትንቢት ዝደርሶ ሲወር ሲዋረድ አንተን በሰለ ብትራመር በስራ አምሳ ትወረድ በህይወት ሳትናደድ በልተነስተንስ ወደ ኋላ ሳትመለስ አስቸጋሪ ከሆነው ካደንዛዡ ከአብዛዡ ሱስ በቃ ነቃ በል ያራዳ ልጅ ፒስ አሁን በእውቀት በችሎታ ላበን አፍስስ ናይስ ዛሬ መተሃል ክሩቤል አይደል አንሎክ አርጋሃል ዛሬ ናይስ በጣም አሪፍ ነው እለቱ እንግዲህ ያንተ ነው እስካሁን ድረስ ተመልካቾች አሁን አንተ አሪፍ ነገር አሪፍ ፍሎ መጀመሪያ አንተ ፍሎ በጣም ግራብ አድርጎኛል ትንሽ አንዳንድ ቃላቶቹን በደንብ አርቲኩሌት ብታረጋቸው ብታወጣቸው ግን መልእክቱ ይደርሳል ማለት በደንብ ስዊች ዝግ የምትልበት ቦታ አለ ሞር ኮንቴንቱም የሚጎላበት ያኛው ቦታ በቃ ልክ እንደ ፐርከሽን ራስ በጣም አሪፍ ደስ የሚል ነገር ነው አሪፍ ፍሎ ነውና ግን አንዳንድ ቃላቶቹን ትላቸዋለህ ስኳሽድ አይደሉም ግን የበለጠ ብታወጣቸው ቃላቶቹን ቢሰሙ እሱን ነገር በደንብ ለምን ጥሩ ነው እኔ መስጦኛል ግን ያው ትርጉሙን መተላለፍ አለበት ዝግ ያንተ ምንድነው ሁሉም በጣም በፍጥነት ስለማጨርሰው የሚሰማን ያም እኮ ይሰማል ግን አንዳንዶቹ ትንሽ ስኳሽ ናቸው እንጂ አሪፍ ነው ስዊች የሚያደርገው ነገር አሪፍ ነው በታውን ሸገሯም የምትለው በጣም ካቺ ናት ደስ ትላለች በቃ ደስ ትላለች እኔ ብዙ ጊዜ እንትን ነው ይሄ በጣም ያው እንዴት ነው
አንዳንዱ ቺዚ የሚሆንብኝ ነገር አለ ግን ያንተ ደስ ይላል በቃ የሆነ ደስ ካቺ ናት አሁን ሸገሯ የሚለው አሁን በደንብ የሚገባ ነገር አላት በጣም ካቺ ናት ማለት ነው ግጥሙ ላይ ህሊና አስረስቶ ማስተዋል ሚነሳ ሰውን አስረስቶ ገላህን የሚገዛ ህይወት አስረስቶ ጨለማ የሚያበዛ የሚለው አሪፍ ነው አሪፍ ስላገላለጽ ነው አስረስቶ የሚለው በሌላም ቃል መተካት ትችላለህ ግን ለኔ እኔ ፐርሰናሊ ደስ ብሎኛል ነው አንዳንዴ የሆነ አሪፍ ሙድ ከፈጠረ ችግር የለው ገብቷል አይደለ ጥሩ ነው ግጥሙ የበለጠ ማሳደግ ትችላለህ ቱልስ አሁንም ተምሳሌቶች ሜታፎር ኢሜጅሪ ወርድ ፕሌይ ጋር አንተ የበለጠ መስራት ትችላለህ ገብቷል አይደለ እና ራስን አፕላይ ብታረግ ጥሩ ነው ዴሊቨሪ ኤነርጂም ብሬዝ ኮንትሮልህም ጥሩ ነው ግን ቃላቶቹን ደግሞ የበለጠ ናውን ሴት ያረክ በደንብ አርቲኩሌት ያረክ ስትለው ትንፋሽም ጋር የበለጠ ፕራክቲስ ይፈልጋል ገባ አሁን ቃላቶቹ በደንብ ሁሉም በወጡ ቁጥር የበለጠ ስለዚህ ራይም ፕሌስመንት ላይ ብሬክ ራሱ የማረግ ገባ በዘዲያው ራሱ ፍጥነቱ ስትቀንስ ራሱ ብሬክ ነው አይደለ ኢነዌይ አው ግን ሌላም ቦታ ላይ ፍሎውን በማይጎዳ ሁኔታ ብሬክ ራሱ ማረግ አለበት በደንብ ካልኩሌት አድርገ የሆነ 4 ባር ሲያልቅ ምናምን ወይ 8 ባር ሲያልቅ ቆጥረህ ብሬክ ማረግ መቻል አለበት ያን ብሬክ ካረግ ትንፋሽ ይረዳሃል በደንብ ገባ እንጂ እንዲ ሁሉንም ማሽን ጋር መሄዱም ይከብዳል ወይም አስፈላጊም ላይሆን ይችላል ስለዚህ እሱ ላይ በደንብ ከሰራው ለምን እንደዚህ በጣም ፍጥነት ራፕ የሚያረጉም ስላለ ከነሱም ጋር ነው የምትወዳደረው ገብቷል አይደለ ስቴጅ ፕሬዘንስ ደህና ነው የበለጠ ማረግ ትችላለህ ግን ጥሩ ነው የራስህንም ነገር ለማግኘት እየተቃረብክ ይመስለኛል አውና ይሄ አይናፋርነቷም ትቀር ደህና ነው ይሄን ያህል እንትን አላልክም ችግር የለም ከሰራህ ጥሩ ነገር ይኖርሃል ሳሚ አሪፍ ነው ብዙ ነገሩን ገልጸኸዋል ግጥም እንደ ሆቢ ሳይ በቃ ታለንት አለ የራፕ ታለንት አለ ራፐር መሆን ይችላል ግን ራፐር ቅድም እንደነገርኩ ካለ ፕራክቲስ የሚመጣ ነገር አይደል ከባድ ፕራክቲስ ይፈልጋል ግጥም አሁን አሪፍ ነው ይሄ ምጸት ነው ምትችት የአዲስ አበባ ልጅ መተቸት አለብህ ከጧት እስከ ማታ ተርጂና ይዞ እኔ አዲስ አበባ ልጅ ነኝ ሸገርና ማለት አይቻልም መስራት ከሱሰኝነት መላቀቅ ቆንጆ መልእክት ነው መናገር እንደዚህ መተቸት ይቻላል ቆንጆ ነው ይሄ የራፑም ህጉ ይመስለኛል አይደል ልጅ ነው መልእክት ኮንሺየስ መጥፎ ነገር ያየውን ነገር እንደዚህ ተችቶ መንገር ይቻላል አሪፍ ነው አሪፍ አይዲያ ነው ፍሎም ቆንጆ ነው ግን ፕራክቲስ ትንሽ ወጣን እነዚህ ብትፈጥንበት ቦታ ተረራ አድርገህ ለመሄድ ምናምን እንደ ትዊስት አለመሆን እንደ ፈጣን ራፐሮች አሉ አይደል እንደ ኤሚኒየም ፕራክቲስ ይፈልጋል ያምራል ሲፈጥን በጣም በምትፈጥንበት ጊዜ ፕራክቲስ ታረጋው ስክት ይልልሃል ጥሩ ይሆናል ፕራክቲስ ይፈልጋል መድረክ ብቃት አሪፍ ነው ትንፋሽም ቆንጆ ነው ድምጽ ጉልበት አላየው ጉልበት በደንብ ጉልበት ያላቸው ነገሮች ያወጣል ጮህ ራፕ ማድረግ ወርደህም እኮ በትንሿም ራፕ ስታርግ አሪፍ ነገር ካመጣ ግን ወጥተህም ደግሞ ብቃትህን ማሳየት አለብህ የብቃት ነው አሪፍ ነው እስካሁን ያየሁት ነገር ቆንጆ ነው ናይስ ታ መታ ረታ ገታ ቀምታ ቀርታ መታ ሄደ ግማሽ በደንብ ግን ይሄንንም ፕራክቲስ ነው እሺ ይሄንን 0.5 ከአንድ ርዕስ ምን ልስጥ ስኬት ቦርዱን እስቲ ስለሱ ሰፈሬን ለመጎብኘት በስኬት ቦርድ ሄጄ እዚህም እዛም ጋር ጓደኞቼን አይቼ ሰላም ብዬ ሳልፋቸው መንገድ ላይ እሺ በቃ ይሄን ነጥብ 5 ከ2 እኔ 72 ከመቶ 79 ሰጥቶት እሺ አሁን ይሰራ ግን እንትኑ ላይ ገብቷል አይደለ ክሩቤል በላይ አይደል ይቅርታ ክሩቤል ሀብታሙ ሳሚ 79 አይደል እሺ እናመሰግናለን ራፕ ነው እዚህ ጋር የምኖረው ራፕ ከሆነ እኔም ላስተላልፈው ሙዚቃን ለተጠማ እስቲ ላስተላልፈው መልእክቴን ላሰማ በሂፕ ልዘምር ይሄው መጥቻለሁ በሂፕ ልፎክር ይው አይደለም ራይም አላረክም በላዩ አይ ተሰናብተሃል ዳይ
ራይም እያረጋችሁ ብያለሁ። ልፎክር ደግሞ ላቀርቅር ራፒ ላሰማ ለሁሉም እንዳይለው ቅር አሃ ላስተላልፈው አይደል ያለው? ላስተላልፈው እሱ ያቆመው አወጣል ዳይ ላስተላልፈው ሳስበው ይሄ ነገር እንዴት ነው? እንዴት ነው ንገረኝ ካልከኝ በብልሃት ነው። በብልሃት ነው መንገዱን አሳየኝ እስቲ ወንድሜው ካልከኝ ወንድምየው ያው እኔም ለህዝቡ ይህን ሳስተላልፈው ራፕ ማለት ነጻነት ነው። ማን ነው አንደኛ ልጅ ማይክ ወይስ ቴዲየው? ቴዲየው ሲመስለኝ ልጅ ሚካኤል ሲጮህብኝ ለካ እኔ ነኝ። ሁሉም ልካ እንደዚህ ነው። ከዚህ በኋላ ነው ካልክ ትወጣለህ። መነሻውም እዚህ ነው። ማን ነው የሚቀይሰው? እኔ ራሴ ነኝ መንገዱን የምቀይሰው ከውስጥ አውጥቼ ለአድማጬ የማደርሰው ብዙ ነገር አለኝ፣ ግን ማን ነው እኔን የሚደግፈኝ? ሁልጊዜ አርብ እመጣለሁ እዚህ እስኪ ፈልጉልኝ የሚያግዘኝን። አይ ቶሎ በሉ። እኔ ነኝ መነሻውን አላውቅም። እንዴት ነኝ ካልከኝ አንተ ደህና ነህ፣ እኔም ደህና ነኝ። ያው እዚህ ጋር መጥቼ እየተወዳደርኩኝ 3 ቀርተን አለሁኝ። ናይስ እኔም አለሁኝ። ትውልዴ ዲላ ነው፣ መርካቶ ነው የምኖረው። ግን እንዴት ነው ይሄ ነገር? ናይስ እሺ፣ ችግር የለም ብራዘር፣ እነግርሃለሁ። መነሻውን አውቃለሁ። መነሻውን ካወቅ እስቲ አሳውቀኝ። እኔ ጠያቂ ነኝ፣ መልስም ካንተ ፈላጊ ነኝ። ወጣሃል። ራይም ሳታረግ ነው የቀየርከው። ነው ያለቀው አይደለ? አዎ አውቃለሁ አይደለ ያለው ነው ወይ? ራይም አድርገህ ነው መቀየር ያለብህ። ራይም እንድታረጉ ነው እኮ። ስለዚህ የቀረኸው አንተ ነህ። መልካም በቃ የዕለቱ አሸናፊ አንተ ነህ። 300 ብር ማለት ነው። ይሄ እንግዲህ የሚጨምረው እናንተ ስትጨምሩ ነው። እሰጥሃለሁ በእንቨሎፕ አድርግ። ሸብ አድርጉለታ። እሺ መልካም ነው። እድለኛ ሆናችሁ አንድ ልጅ ከአንድም ሁለቴም ፖስትፖንት ወደ ሌላ ኤፒሶድ ላይ ልግባ ብሎኝ ዛሬም ሊገኝ አልቻለም። በቂ ምክንያት አይደለም። ስለዚህ የዕለቱ የሚሰናበተው አብዲ ነው። እሱ ባለው ዛሬ ቦታህን ሴኪዩር አድርገሃል። ከዋይልድ ካርድ አሁን ወደ ዋናው ራውንዶች ላይ መጥተሃል። ሳሚም በዕለቱ አልተገኘም። ሳምሃው የሆነ ከዚህ በፊት እንደዚህ ሪኩዌስት አልጠየቀም። የመጀመሪያው ነው ያልተገኘበትና እሱ ወደ ዋይልድ ካርድ ገብቷል። ዛሬ አነስተኛ ነጥብ ያስመዘገብከው አዩነ በጣም መስራት አለብህ። ያው ቋፍ ላይ ነው ያለኸው። ስለዚህ በርቱ። እናመሰግናለን። ውድ ተመልካቾቻችን ሲዝን 2 ኤፒሶድ 8 በዚህ መልክ ተጠናቋል። እንግዲህ አንዳንድ ነገሮች በምጠብቀውም ደረጃ ባይሆኑ የሆነ መልክ ይዟል መጨረሻ ላይ ብዬ አስባለሁ። በቅድሚያ ለወንድሜ ዲጄ ሳሚ ስለ ሾውም ጠቅላላ ያለውን ቅልብጭ ያለች አስተያየት እንዲሰጥ ያለውን ስሜት የዛሬውን ቆይታ ምን እንደሚመስል የሱን ስሜት ከገለጸልን በኋላ እኔ ደግሞ እንዲሁ አንዳንድ ምስጋና ማቅረብ እፈልጋለሁ።
አዎ እንግዲህ ሾው በጣም ወድጄዋለሁ። ጣምራ ዜማ ከድሮም የምከታተለው ነው። ኢቢኤስ እና ለጣምራ ዜማ በጣም ምስጋና ይገባል። በፊት የማይገኙ ኦፖርቹኒቲዎች ናቸው። ወጣቶቹም ገና ሃይ ስኩል ናቸው፣ በደንብ መስራት የሚጠበቅባቸው ነው። ለወደፊት ደግሞ ጥሩ እንደሚሆኑ ተስፋ እናደርጋለን። ዲጄ ሳሚ በጣም ነው የማመሰግነው። ራዕይ ያላቸው ወኔ የሰነቁ ዓላማ ያነገቡ ወጣቶችን አመሰግናለሁ። ውድ ተመልካቾች በየጊዜው በተለያየ አጋጣሚ ለምትሰጡኝ የሞራል ድጋፍ፣ ለምታሳዩኝ ፍቅር፣ ገንቢ ህስ ከልቤ ነው የማመሰግነው። ገና የበለጠ እኔም እንደ አርቲስት፣ እንደ ፕሮዲውሰር፣ እንደ ሆስት የተሻለ ፐርፎርማንስ እንደሚኖረኝ በሙሉ ልቤ ስለማምን ፍቅራችሁ አይለየኝ፣ ምክራችሁ አይለየኝ። በጣም ነው የማመሰግነው። በባብ ቡም